ሰላም እንዴት ናችሁ? የጁኒየር አካዳሚ ቤተሰቦች በዛሬው ቪዲዮአችን ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን ዩኒት 1 ፓርት 2 ይዤላችሁ መጥቻለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ጁኒየር አካዳሚ ለተማሪዎች እንዲደርስ አድርጉልን። አሁን ቀጥታ ወደ ትምህርቱ እንገባለን። ሂስቶሪዮግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን ይላል። ሂስቶሪዮግራፊ ካን ቢ ዲፋይንድ አስ ዘ ሂስትሪ ኦፍ ሂስቶሪካል ራይቲንግ። ምን ማለት ነው? ሂስቶሪዮግራፊ ማለት ስለ አንድ ጥንታዊ ጽሑፍ ስለዛ ታሪክ ማጥናት ሂስቶሪዮግራፊ ይባላል። Studying how knowledge of the past is obtained and transmitted and how it has changed over a time. አንደኛ ያንን እውቀት ራሱ እንዴት እንዳገኙት፣ እንዴትስ ከትውልድ ወደ ትውልድ እንዴት እንደሚተላለፍ፣ እንዴትስ ከዘመን አንጻር ከዘመን ዘመን እንዴትስ ቼንጅ እንዳደረገ፣ እንዴት እንደተቀየረ ስለዚህም ያጠናል ሂስቶሪዮግራፊ ማለት ነው። Historiography as an intentional attempt to understand and represent description of the past event in writing has briefly carried throughout the world. በዓለም ላይ የነበሩት እነዛ ጽሁፎች በፓስት ኢቨንት ጊዜ የነበሩት እነዛ ጽሁፎች ስለዛ ታሪክ ማጥናት ሂስቶሪዮግራፊ ይባላል። The organized study and narration of the past was introduced by an ancient Greek historian. ምንድነው የሚለን? እነዚህ ጥንታዊ ጽሁፎችን ታሪኮችን መጀመሪያ ማጥናት የጀመሩት እነዚህ አኒሽንት ግሪክ ጥንታዊ ግሪካዎች ናቸው። እነሱ ናቸው ማጥናት የጀመሩ ነው የሚለን። የመጀመሪያው ሂሮዶተስ ነው፣ በሌላ ስሙ the father of history እየተባለ የሚጠራው። ሁለተኛው ተሲዳይድስ የሚባል ሰው እያለ እነዚህ አኒሽንት ግሪክ ሂስቶሪያን ናቸው። በጣም በታሪክ ይታወቃሉ በማጥናት ማለት ነው። The other major tradition of thinking and writing about the past is the Chinese. ምንድነው የሚለው? ሌላው በመጽሐፍ እነዚህ በጽሁፍ በቲንኪንግ በማሰብ ደረጃ ይታወቁ የነበሩት ጥንታዊ ምንድናቸው? ቻይናዎች። እነዚህ ራሱ ይታወቁ ነበር፣ ግሪኮች ብቻ አይደሉም ነው። ግሪኮች ለመጀመሪያ ጊዜ ነው፣ ሌሎችም አሉ፣ ቻይናዎችም አሉ ለማለት ነው። ሌላው the most important early figure in the Chinese historical thought and writing was the Han dynasty figure Sima Guanyin ይላል። ምንድነው የሚለን? እነዚህ ቻይናዎች የሚታወቁበት በጣም ኢምፖርታንት የሆነ የሚታወቁበት አንድ ፊገር አለ፣ ስዕል አለ፣ የሚታወቁበት የራይቲንግ ስኪላቸው ማለት ነው። እሱም ሃን ዳይኔስቲ ፊገር ሲም ኩዊን የሚባል የራይቲንግ እንትን ስታይላቸው አለ ማለት ስዕል ነው እና በጣም የሚታወቁበት በዚህ ነው የሚለን። Despite such early historiographical tradition, history emerges as an academic discipline in the second half of the 19th century, first in Europe and subsequently in other parts of the world, including the United States ነው የሚለን። ምንድነው የሚለን? ይሄ ሂስቶሪዮግራፊካል ትራዲሽን አለ ምን መሰላችሁ? ሂስትሪ እንደ አካዳሚክ ዲሲፕሊን ምንድነው የሚለን? ሂስትሪ እንደ አካዳሚክ ዲሲፕሊን በ19ኛው ክፍለ ዘመን መካከል ላይ ሂስትሪ እንደ አካዳሚክ ዲሲፕሊን ሆኖ ተስፋፋ ነው የሚለን። መጀመሪያ በኢሮፕ ተስፋፋ። ከዛ በኋላ ቀስ በቀስ ወደ ዓለም ዩናይትድ ስቴትስን ጨምሮ በዓለም ምን አለ ተስፋፋ ነው የሚለን። The German historian Leopold von Ranke and his colleagues established history as an independent discipline in Berlin with its own set of method and concept. ምንድነው የሚለን እዚህ ጋር? ይሄ ሊዮፖልድ ቮን ራንክ የሚባለው ሰውዬ ምን አደረገ? ሂስትሪን እንደ ኢንዲፔንደንት ዲሲፕሊን አድርጎ ምን አደረገ? ኢስታብሊሽድ አደረገው። የት? በርሊን ውስጥ በራሱ ሜተድ፣ በራሱ አረዳድ፣ በራሱ ኮንሰፕት ሂስትሪን እንደ ኢንዲፔንደንት ዲሲፕሊን አድርጎ በበርሊን ውስጥ ምን አደረገ? ኢስታብሊሽድ አደረገ፣ አቋቋመ ነው የሚለን። by which historians collect evidence of the past, evaluate that evidence, present a meaningful discussion of the subject ይላል። ምን በማድረግ? አንደኛ ኤቪደንስ የፓስት ኤቪደንሶችን ምን በማድረግ ኮሌክት በማድረግ እነዛ ኤቪደንሶችን ኢቫሉዌት በማድረግ በማጣራት present a meaningful discussion ስለዛ ምን ሚኒንግ በመስጠት ምን አደረገ? ኢስታብሊሽድ አደረገ ነው የሚለን። Due to his greatest contribution to the scientific study of the past, Ranke is considered as the father of modern historiography. ምንድነው የሚለን? ይህን በመስራቱ ራንክ ምን እየተባለ ይጠራል? the father of modern historiography እየተባለ ይጠራል ነው የሚለን። እቺኛዋን ያዟት፣ ድንገት ፈተና ላይ ልትመጣ ስለምትችል who is the father of modern historiography ከተባላችሁ ማን ነው? ራንክ። እቺን ያዟት። እሺ እንቀጥል።
Historiography of Ethiopia and the Horn has changed enormously during the past 100 years in a way that the merit fuller treatment that can be afforded ምንድነው የሚለን ይሄ ሂስቶሪዮግራፊ ወይም ይሄ ስለ ራይቲንግ ሂስትሪ ማጥናት በኢትዮጵያ እና በአፍሪካ አለ በጣም በትልቅ ሁኔታ ምን አድርጓል ላለፉት 100 ዓመታት ምን አድርጓል ቼንጅ አድርጓል ተለውጧል ነው የሚለን This is preceded by a brief account of earlier form of historical writing to situate the discussion in context. The earliest known reference that we have on history Ethiopia and the Horn is ማለት እነዚህ earliest known የኢትዮጵያና ይሄ አፍሪካ ቀንድ አካባቢ ያሉ ታሪኮች አለ ይሄ the free-flow of ኤርትሪያን ሲ የሚለው መጽሐፍ ላይ most of the time እዛ ጋር ተጽፏል ነው የሚለን እና ይህ መጽሐፍ የተጻፈ written in the first century በመጀመሪያዎቹ ክፍለ ዘመናት አካባቢ የተጻፈ ነው የሚለን by anonymous and unidentified author ነው የሚለን ጸሐፊው አይታወቅም ነበረ ነው የሚለን ምን የሚለው the free-flow of ኤርትሪያን ሲ የሚለው መጽሐፍ ጸሐፊው አይታወቅም ነበረ ነው የሚለን እና እዛ መጽሐፍ ላይ ስለ ኢትዮጵያና ስለ አፍሪካ ቀንድ አካባቢ ስላለው ታሪክ ብዙ ያወራል ነው የሚለን The free-flow was followed by the Christian topography written by Cosmos Indicopleustes Greek sailor in the 6th century ይለናል ምንድነው የሚለን ይሄ free-flow of the Eritrean የሚለው መጽሐፍ ማንን መሰረት አድርጎ ነው የተጻፈ ይሄ የክርስቲያን ቶፖግራፊ አቀማመጣቸው እነዚህ አሰፋፈራቸውን እነሱን ቤዝድ አድርጎ ነው የተጻፈ ይህ the Christian topography የሚለው ደግሞ የተጻፈ በማን ነው the Cosmos Indicopleustes በሚባል ሰው ነው የጻፈው ይህ ሰውዬ ደግሞ ምንድነው የግሪክ ምንድነው መርከበኛ ነው የሚለን መቼ ነው የተጻፈ in 16th century በ6ኛው ክፍለ ዘመን የተጻፈ ነው የሚለን It is a document describing Aksum's trade and then Aksumite kings campaign on both sides of the sea ይላል ምንድነው የሚለን ይህ ዶክመንት ዲስክራይብ የሚያደርግ አንደኛ ስለ አክሱሞች ንግድ እንደገና ደግሞ ስለ አክሱሞች ንጉስ አገዛዞች ስለ ወታደራቸው እንዴት ይገዙ እንደነበረ ስለነሱ ማለት በባህሩ አካባቢ ማለት እነዚህ ትሬድ ምናምን most of the time እነዚህ ሲያዎች አካባቢ ስለነበረ ስለነሱ እሱ ጋር ስለነበረው ትሬድ ነው አብዛኛው የሚያወራ ዶክመንቱ ነው የሚለን sideways the inscription at ይሃ ነው የሚለን ምንድነው የሚለን እዚህ ጋር ምንድነው የሚለን ይሃ ላይ እነዚህ ምንድን ማለት መሰላችሁ እነዚህ የተቀረጹ ጽሁፎች ነበሩ ነው የሚለን the earliest written Ethiopian material dates from 17th century ይለናል እነዚህ ጽሁፎች ይጻፉ የነበረ መቼ አካባቢ ነው በ17ኛው ክፍለ ዘመን አካባቢ ነው ነበር ነው የሚለን it was document found in አባ ገሪማ ሞናስተሪ in ይሃ እነዚህ ጽሁፎች የተገኙት የት ነው አባ ገሪማ ሞናስተሪ በይሃ ውስጥ በሚገኝ አባ ገሪማ በሚባል ገዳም ውስጥ ነው የሚገኙ ነው የሚለን የተገኙት ማለት ነው This was followed by manuscript discovered in Haik Stephanus Monastery of present day Wollo in the 13th century AD ነው የሚለን ይህን ተከትሎ እነዚህ ማኑስክሪፕቶች ማለት መጽሐፍ ማተሚያ ከመፈጠሩ በፊት የነበሩ እነዚህ በእጅ የተጻፉት ይህን ተከትሎ በሐይቅ እስጢፋኖስ በሚባል ገዳም ውስጥ በአሁኗ ወሎ ማለት ነው በአሁኗ ወሎ በ13ኛው ሴንቸሪ ራሱ ተገኝተዋል ነው የሚለው እነዚህ ማኑስክሪፕት በእጅ ማለት እነዚህ መጽሐፍ መታተም ከመፈጠሩ በፊት የነበሩ በእጅ የተጻፉ ነገሮች ሐይቅ እስጢፋኖስ ወይም በአሁኗ ወሎ ጋር ነበሩ ነው የሚለው The value of manuscript is essential religious but they also provide insight into country the past ይለናል ምንድነው የሚለው እነዚህ ማኑስክሪፕቶች በእጅ የተጻፉት ነገሮች ለአብዛኞች ለእንትን ይጠቅማሉ ለሃይማኖት ነገሮች ይጠቅማሉ ነው የሚለው አንዳንድ ስለ እንትንም ያወራሉ ስለ ሀገሪቱ ስላለፈው ኢቨንቶችም ያወራል ነው የሚለው For example, the manuscript cited above contain the list of medieval king and their history in the brief ነው የሚለው ማለት ሃይማኖት ነክ ብቻም ነገርም አይደለም በውስጣቸው ማለት በዛ አካባቢ በዛን ጊዜ የነበሩት ንጉስ አገዛዞች የነሱንም ታሪክም ያወራል ነው የሚለው The largest group of sources available for medieval Ethiopia history are hagiographies originate from Ethiopia Orthodox Church ነው የሚለን
ምን ማለት ነው ይሄኛው? እነዛ ሶርሶች የኢትዮጵያን መሀከል አካባቢ ማለት በመሀከለኛው ሚድቫል የሆኑ ሚድቫል አካባቢ የነበረው ማለት እርሌስትም አይደለም አሁን ሞደርን ላይ ያለው ሂስትሪ አይደለም፣ መሀከል ዘመን ላይ የነበረውን የኢትዮጵያን ሂስትሪ ነግሩ የነበሩ ታሪኮች አሉ። እነሱ ሃጂኦግራፊ ይባላሉ ነው የሚለን። ሃጂኦግራፊ ማለት እነዚህ ስለ ቅዱሳን ገድል የሚያወራ መጽሐፍ ምን ይባላል? ሃጂኦግራፊ ይባላል። ኦሪጂኔት ፍሮም ኢትዮጵያ ኦርቶዶክስ። ይህ ገድለ ቅዱሳን ወይም ስለ ቅዱሳን ገድል የሚያወራ ሃጂኦግራፊ ከየት ነው ኦሪጂኔት ያደረገ? ምንጩ ከየት ነው? ከኢትዮጵያ ኦርቶዶክስ ቸርች ነው ኦሪጂኔት ያደረገ ነው የሚለን። invariably written in Greece. An important function of hagiography is enhancing the prestige of saint ይለናል። ያ ሃጂኦግራፊ ያ ገድለ ቅዱሳን ሞር በግዕዝ መጻፉ ለነዚያ ቅዱሳን ምንድነው እንደ ክብር ነው። ምክንያቱም በግዕዝና በአማርኛ ሲጻፍ አንዳንድ ሊቀሩ ወይም እንደዚህ ማለት መቀየር አሁን አንዳንድ ሊጓደፉ የሚችሉ ቃላት ሊኖሩ ስለሚችሉ በግዕዝ ሙሉ መጻፋቸው ለቅዱሳኑ ምንድነው እንደ ክብር ነው የሚለን። Yet other related anecdotes of historical importance are also included in form of what are known as marginila ይለናል። ምንድነው የሚለው ሌሎች ሂስቶሪካሎችም እንደ ማርጂናል ፎርም ሆነው ሴቭ ተደርገዋል፣ እንደ ታሪክ መልክ ሆነው ሴቭ ተደርገዋል ለሚለው a parallel hagiographical tradition exists among Muslim community። ምንድነው የሚለው ያ ሃጂኦግራፊ ያልኳችሁ ቅድም ስለ ቅዱሳን ገድል የሚያወራ ስለ በሙስሊሞች ኮሚኒቲ ውስጥ አለ ነው የሚለን። one such account offered tremendous insight into the life of Muslim saint Sheikh Jafar Boko of Gatira in the present day Wollo in the late 19th century። ምንድነው የሚለን ሼክ ጃፋራ ቦኮ ኦፍ ጋቲራ የሚባል ምንድነው ይሄ ምንድነው? it's a life of ምንድነው? it's a life of Muslim የሙስሊሞች ላይፍ እየተባለ የሚጠራው ምንድነው ይሄ የነዚህ ሴንት ቅዱሳኖች የሙስሊም ቅዱሳን የሚባሉት የነሱ ላይፍ ምን ይባላል? ሻኪ ጃፋር ቡኮ ኦፍ ጋቲራ የሚባል ነው። ይህ ላይፍ ማለት የነበረ በአሁኗ ወሎ አካባቢ የነበረ ነው። መቼ? በ19ኛው ክፍለ ዘመን ቀደም ብሎ አካባቢ የነበረ ነው የሚለን። Beside the saint's life, the development of indigenous Islam and contact between the region's Muslim community and outside the world and some of issue discussed in this document። ምንድነው የሚለን እነዚህ አገር በቀል የሙስሊም ሃይማኖቶች ዲቨሎፕ አድርገዋል በዛን ጊዜ ማለት በዛ ላይፍ ውስጥ ሴንት ላይፍ ብቻም አይደለም ነው የሚለን። እነዚህ አገር በቀል ሙስሊም ሃይማኖቶች ዲቨሎፕ አድርጓል። እንደገና ደግሞ ከተቀሩት ሀገሮች የሙስሊም ተከታዮች ጋርም እንትን ነበራቸው ኮንታክት ነበራቸው ነው የሚለን። ሌላው ኮርኒክልስ ይላል። ኮርኒክልስ ማለት እነዚህ ዜና መዋዕሎች ገድሎች እነሱ ኮርኒክልስ እንላቸዋለን። it is an indigenous tradition of history writing in Ethiopia ነው የሚለው። እነዚህ አገር በቀል የሆኑ ጽሁፎች ናቸው እነዚህ ኮርኒክልስ ወይም ዜና መዋዕል ገድሎች እነሱ ምን ይባላሉ? ኢንዲጂነስ ትራዲሽን ናቸው ነው የሚለን። በኢትዮጵያ ውስጥ ያሉ ምንድናቸው? ኢንዲጂነስ ትራዲሽን አገር በቀል የሂስቶሪካል ራይቲንግ ናቸው ነው የሚለን። ኮርኒክልስ in Greek tongue first appeared in 14th century and continue sometimes in Amharic into the early century ነው የሚለን። ማለት በግዕዝ አነጋገር ማለት በግዕዝ አፒያረገ መጀመሪያ ኮርኒክልስ በግዕዝ መጻፍ የጀመሩት መቼ ነው? በ14ኛው ሴንቸሪ ነው የሚለን እና ቀጥለዋል በአማርኛ እስከ 20ኛው ሴንቸሪ ድረስ በአማርኛ እስኪጀመሩ ድረስ ማለት ነው። እስከ 20ኛው ሴንቸሪ ድረስ ቀጥለዋል ነው የሚለን። Kings of their successor entrusted the writing of chronicles to court, subscribe and clergymen of recognized clerical training and calligraphic skills ይለናል። ምንድነው የሚለን? እነዛ ንጉሶች እና ተከታዮቻቸው ልጆቻቸው ይህን ዜና መዋዕል ገድል በመጻፍ በጣም ደስተኛ ነበሩ ነው የሚለን። ማለት እነዚህ ዜና መዋዕል ገድሎችን ለመጻፍ በጣም ፍላጎት ነበራቸው ነው የሚለን ንጉሶች ማለት ነው እና ተከታዮቻቸው ልጆቻቸው ምናምን ማለት ነው። the earliest and the last of such surviving document are እነዚህ ማለት ቆየት ያሉትና ወደ መጨረሻ አካባቢ የነበሩት ዶክመንቶች አሉ። ለምሳሌ the glorious victory of አምደ ጽዮን ስለ አምደ ጽዮን ታላቅነት ድል ስለነሱ የሚያወራ አንድ ዶክመንት ነበረ ነው የሚለን። the chronicles of Abito Iyasu and Empress
ዘውዲቱ ሪስፔክቲቭሊ የምንለው ስለነ አቢቱ ኢያሱና ስለ ኢምፕረስ ዘውዲቱ ስለነዚህ የሚያወራ ገድልም ነበረ ነው የሚለን። ኮርኒክልስ ኢንኮርፖሬት ቦዝ ሌጀንድ ኤንድ ፋክት ኦፍ ዘ ፓስት ኤንድ ኮንቴምፖራሪ አቦት ነው የሚለን። ምንድነው የሚለን? እነዚያ ኮርኒክሉስ ዜና መዋዕል ገድሎች እውነታውን ይነገራሉ። በዛን ጊዜ ስለነበረው ገድል ስለነዛ በፓስት የነበረውን ኢቨንት ያንን እውነታ ይናገራሉ ነው የሚለን። አንደኛ the monarchies ጂኒኦሎጂ ይላል። ምንድነው የሚለን? ስለ ንጉሶች የዘር ግንዳቸው ስለነዛም ያወራል። አፕ ብሪንጊንግ አስተዳደጋቸው እንዴት እንደነበረ፣ ሚሊታሪ ኤክስፕሎይት እነዛ ወታደራዊ ጀግንነታቸው ተግባራቸውን ስለነሱም ያወራል። ፒቲ ስለ ሃይማኖታቸው፣ ስቴትመንሺፕ ስለ ፖለቲካ አቋማቸው እንዴት ሀገር ይመሩ እንደነበረ ስለነዚህም ኮርኒክሎች በውስጣቸው ይዟል ነው የሚለን። ኮርኒክልስ ኢንኮርፖሬት ቦዝ ሌጀንድ ኤንድ ፋክትስ አባውት ደ ሞናርኪ ስለ ንጉስ አገዛዞች እውነታ ስለ ድላቸው ሁሉ ያወራ ነበር ነው የሚለን። ኮርኒክልስ ካን ጊቭ አስ ኤ ሂንት ቱ ደ ካራክተር ኤንድ ሊቭስ ኦፍ ደ ኪንግ ይላል። ማለት ስለ ኪንጎች ስለ ንጉሱ አገዛዞች ስለ ሞናርኪዎች እንዴት ይኖሩ እንደነበረ እንዴት ሀገር ያስተዳድሩ እንደነበረ ሂንት ይሰጣል ይጠቁማል ነው የሚለን። ደ ኪንግስ ፕሪ ኦኩፔሽን ኤንድ ሪሌሽን ዊዝ ሰቦርዲኔት ኦፊሻል ከሌሎች አገሮች ጋር ያላቸውን ሪሌሽንም ይናገራል ነው የሚለን። ቱ ሰም ኤክስተንት ዘ ኢቮሉሽን ኦፍ ዘ ኢትዮጵያን ስቴት ኤንድ ሶሳይቲ እንዴት ማለት የኢትዮጵያ ስቴት ሀገር እንዴት ያንን ኢቮሉሽን እድገቱን ለውጡን ያሳያል ነበር ነው የሚለን። ኮርኒክልስ አስ ኤ ዊክ ሳይድ ኤክስፕሌን ሂስቶሪካል ኤቨንትስ ሜንሊ ኢን ሪሊጅስተር ኮርኒክሎች እነዚህ ዜና መዋዕል ገድሎች እንደ ዊክ ሳይድ ወይም እንደ ደካማ ጎን የሚታይባቸው አንደኛ ምንድነው ሪሊጂየስ ተርም ነበር ያሳዩ ነበር። ማለት በሃይማኖት ነክ ነገር ነበር የሚጻፉት የነበረ ነው የሚለን። የሚያሳዩትም ያንን ነበር ኤክስፕሌን ያደርጉት የነበረ ሪሊጂየስ የሆኑ ተርሞችን ነው አብዛኛው ነበር ነው የሚለን። ኦፈር ሊትል ሶሻል ኤንድ ኢኮኖሚክ እነዚህ ሶሻል እና ዲቨሎፕመንት ሶሻል እና ኢኮኖሚክ ነገሮች ጋር ግን ምንድነው ሊትል ነው የሚለን። እሺ ሪትን አካውንት ኦፍ አረቢክ ስፒኪንግ ቪዚተር ይላል። እነዚህ አረቢያኖች ስለነሱም የሚያወራለ እሱን ደግሞ አንድ ባንድ እናያቸው። አካውንት ኦፍ አረቢክ ስፒኪንግ ቪዚተርስ ቱ ዘ ኮስት ኦልሶ ፕሮቫይድ ኤ ዩዝፉል ኢንፎርሜሽን ኦን ቫሪየስ አስፔክት ኦፍ ዘ ሪጅንስ ሂስትሪ ይለናል። ምንድነው የሚለን? እነዚህ አረቢያኖች አረቢን ቪዚተር እንዴት ጎብኚዎች ማለት ነው አረቢያኖች ማለት ነው በሃይማኖት ነክ የሆኑ ሂስትሪ ላይም ምን አላቸው የሆነ ሚና አላቸው ነው የሚለን። ፎር ኤግዛምፕል አልማሶዲ ኤንድ ኢቭን ባቱታ ይላል። እነዚህ ሁለቶች አረቢክ ቪዚተሮች ምን አላቸው ሚና አላቸው። እነዚህ በሪሊጂየስ ሂስትሪ ላይ በሃይማኖት ነክ በሆኑ ሂስትሪዎች ላይ ምን አላቸው ሚና አላቸው ነው የሚለን። ኤንድ ዲስክራይብድ ዘ ካልቸር ላንጉጅ ኤንድ ኢምፖርት ኤክስፖርት ትሬድ ኦፍ ኢስት አፍሪካን ኮስት ኢን ዘ 10th ኤንድ 14th ሴንቸሪ ሪስፔክቲቭሊ ነው የሚለን። ማለት ሃይማኖቱን ብቻ አይደለም ምንም ዲስክራይብ ያደርጋሉ ካልቸሩን፣ ላንጉጁን፣ ባህሉን፣ ቋንቋቸውን፣ ኢምፖርት ኤንድ ኤክስፖርት ወጭና ገቢ የነበሩ የሚያስገቡትን የሚልኩትን ያንን ንግዳቸውን በምስራቅ አፍሪካ አካባቢ በነበረው ያንን ንግዳቸውን ራሱ ያሳይ ነበረ ነው የሚለን። For the 6th and 17th century we have two eyewitness account of Yemeni writers ማለት በ16ኛው እና በ17ኛው ሴንቸሪ አይዊትነስ ማለት እነዚህ አይ ምስክሮች በዛ አካባቢ የነበሩት የሚኒ ራይተር ይባላሉ። የሚኒ ራይተር የሚባሉ አሉ ነው የሚለን። ማለት በዛን ጊዜ በ16ኛው እና በ17ኛው ክፍለ ዘመን የነበረውን ታሪክ ቁልጭ አድርገው የሚናገሩ የሚኒ ራይተሮች ነበሩ ነው የሚለን። ሺሃብ አልዲን ፉት አልሀበሻ the conquest of Abyssinia recount the war between the Christian kingdom and the Adal Sultanate in 16th century ይላል። ምንድነው ከየሚኒ ራይተሮች ውስጥ ሁለቶች አንደኛው ሺሃብ አልዲንስ እና አልሃይሚ የሚባሉት እነዚህ ሁለቶች የሚኒ ራይተሮች የመጀመሪያው ሺሃብ አልዲን የሚባለው ሰውዬ በክርስቲያኖችና በሙስሊሞች መካከል የነበረውን በአዳል እነዚህ ሙስሊሞች ማለት ነው በክርስቲያንና በአዳል ሱልጣኖች መካከል የነበረውን ዋር በ16ኛው ክፍለ ዘመን ምን ያደረገ ሪካውንት የመዘገበ ነው የሚለን እነዚህ ሁለቶች ማለት ነው። ሁለተኛው ደግሞ አልሃይሚ ይባላል። ዶክመንትድ ዘ ኤክስፒሪየንስ ኦፍ የሚኒ ዲሊጌሽን ኦፍ ዘ ኮርት ኦፍ ዘ ፋሲለደስ ምንድነው የሚለን እነዚህ የሚኒ ዲሊጌሽን ማለት ለፋሲለደስ ለንጉሳዊ አገዛዝ ለፋሲለደስ
ምንድነው የሚለን ይሄኛው ለፋሲለደስ ቤተመንግስት ይላኩ የነበሩ መልእክቶችን ይመዘግብ የነበረ አልሃይሚ ነው። እንደገና ደግሞ በክርስቲያኖችና በአዳል ሱልጣኖች መካከል የነበረውን ጦርነት ይመዘግብ የነበረ ደግሞ ማን ነው? ሺሃብ አልዲን እስከዚህ ድረስ ነው ስሙ። ፉል አል ሀበሻ የሚለው የጻፈው ስም ነው፣ ወይም ስለ ዋሩ የተናገረው ነው። ይሄኛው የመጽሐፉ ስም ነው፣ ይሄኛው የሰውየው ስም ነው። እነዚህ ሁለቶች ምንድናቸው? የሚኒ ራይተር ይባላሉ። አልማሳዲ እና ኢብን ባቱታ ደግሞ ምንድናቸው? እነሱ አረብ ስፒኪንግ ቪዚተር ናቸው። ሺሃብ አልዲን እና አልሃይሚ ደግሞ ምንድናቸው? የሚኒ ራይተር ናቸው። እነዚህ ለይታችሁ ያዙልኝ። Another vital contemporary material is Abba Bahari's Giz account of the socio-political organization and the movement of Oromo people writing in 1593 ነው የሚለን። ምንድነው አባ ባህሪስ የሚባል ሰውዬ ነበር እና ይህ ሰውዬ ስለ ኦሮሞ ፒፕል አባ ባህሪ የሚባል ሰውዬ ስለ ኦሮሞ ፒፕል ሙቭመንት ሞር የጻፈ ሰውዬ ማን ነው? አባ ባህሪ ግዕዝ እየተባለ ይጠራል ማለት ነው። ማን ነው ብላችሁ ከተጠየቃችሁ አባ ባህሪ ግዕዝ ስለ ኦሮሞ ፖፑሌሽን ሙቭመንት ሞር የጻፈ ሰውዬ ማን ነው? አባ ባህሪስ ተብሎ ይጠራል። በግዕዝ ነው የጻፈው። እሺ አሁን ደግሞ እንየው የቀሩትን። the documents titled ፉት አል ሀበሻ composed by ሺሃብ አዲን ይላል። ቅድም እንዳልኳችሁ የመጽሐፉ ስም የዶክመንቱ ስም ፉት አል ሀበሻ ይባላል። እሱን የጻፈው ስም ደግሞ ማን ነው? ሺሃብ አዲን ይባላል። እሱን የጻፈው show the conflict between the Christian kingdom and the Muslim principalities in the 16th century ምንድነው ይሄ መጽሐፍ የሚያሳየው? በዋናነት በክርስቲያኖችና በሙስሊሞች መካከል የነበረውን ኮንፍሊክት ግጭት፣ በ16ኛው ክፍለ ዘመን የነበረውን ግጭት ስለሱ ነው ሞር የሚያሳይ ነው የሚለን። describe the major town in their inhabitant in their southern part of the Ethiopia በደቡብ ምስራቅ በኢትዮጵያ ማለት ነው። በደቡብ ምስራቅ ባሉ ዋና ከተሞችና ነዋሪዎችም ስለነሱም ዲስክራይብ ያደርጋል ነው የሚለን። ሁለተኛው መጽሐፍ አልሃይሚ ነው። ሊድ የሚኒ ዲሊጌሽን ኢን 1647 to the court of ፋሲለደስ ምንድነው የሚለን? አልሃይሚ የሚባለው ሰውዬ እነዚህ የሚኒ ዲሊጌሽን ማለት እነዚህ መልእክቶችን ያከፋፍሉ ምናምን የነበሩ የነሱን ቡድን ምን ያደርግ የነበረ ሊድ ይመራ የነበረ ነው የሚለን። ለማን ነው የሚመራ የነበረ? ወደ ማን ሲሄዱ? ወደ ፋሲለደስ ቤተመንግስት በሚሄዱበት ጊዜ ይመራ የነበረ ሰው አልሃይሚ ይባላል። Another vital contemporary material is Abba Bahari Giz account of the socio-political organization in the movement of the Oromo people written in the 1593 ነው የሚለን። ምንድነው ቅድም እንዳልኳችሁ አባ ባህሪስ የሚባለው ሰውዬ ስለ ኦሮሞ ፖፑሌሽን ሙቭመንት ሞር የጻፈ ሰውዬ አባ ባህሪስ ይባላል። The document though it has limitation provide with the first hand information about the Oromo population movement including the ገዳ ሲስተም ምንም ሊሚቴሽን ቢኖረውም ግን ማለት ሞር ስለ ኦሮሞ ፖፑሌሽን እና ማለትም ስለ ገዳ ሲስተም ስለነሱ ሞር ይናገራል አባ ባህሪ ማለት ነው። European missionary and travels also contributed to the development of Ethiopian historiography ለሚለን በኢትዮጵያ ይሄ ጥንታዊ አጻጻፍ ዘዴ ጋም ዩሮፒያን ሚሽነሪዎች እና ተጓዦች ምን ነበራቸው? ሚና ነበራቸው ነው የሚለን። Example of such account are the Prester John of Ladies አንዱ ለምሳሌ the Prester John of Ladies የሚለው በማን የተጻፈ? ይሄ በፖርቹጋሎች ነው የተጻፈ by the Portuguese chaplain Francisco አልቫሪስ በሚባል ሰውን የተጻፈ ነው የሚለን። መቼ? በ16ኛው ክፍለ ዘመን ማለት ነው። the Prester John of Ladies የሚለው ጽሁፍ የተጻፈ በማን ነው? በፖርቹጋሉ ቻምፕሌን በፍራንሲስኮ አልቫሪስ በሚባል ሰውን የጻፈው ነው ማለት ነው። ሌላው ጄምስ ብሩስ ትራቨለርስ to discover the source of the Nile in 5 volumes written in 18th century ነው የሚለው። ሌላው ጄምስ ብሩስ የሚባል ትራቨለር ወይም ተጓዥ ምን ዲስከቨር አድርጓል? የናይል ሶርስ ማለት ዋና መነሻውን ስለሱ ዲስከቨር አድርጓል ነው የሚለን። መቼ? በ18ኛው ሴንቸሪ። Some of the major topics covered by these sources include religious and political development within Ethiopia and the country foreign relation. ዋናው እነዚህ አሁን ያየናቸው ዶክመንቶች ዋና ከቨር የሚያደርጉት አንደኛ ሃይማኖት ነክ ነገሮችን ይይዛሉ፣ ሁለተኛ ፖለቲካል ዲቨሎፕመንታቸውንም ይናገራሉ በኢትዮጵያ ውስጥ የነበሩ። እንደገና ደግሞ በንጉስ አገዛዞች እነዛ ከውጭ ሀገር ያላቸውን ፎreign relation የውጭ ሀገር ግንኙነታቸውን ስለነሱም ያወራል የሚለን። Like other sources however
both the missionary and travelers material can only be used with considerable reservation and with care of for the socially and politically biased ምንድነው የሚለን እንደ ሌሎች ሶርሶችም እነዚህ ዶክመንቶች መሆን አለባቸው ኬር መሆን አለባቸው። ግን አንዳንዶች ለራሳቸው እንደ ፖለቲካል ቢያዝድ አድሎ ሊጠቀሙባቸው ይችላሉ። ግን በቴክ ኬር ማለት በጥንቃቄ መያዝ አለባቸው ነው የሚለን። ፎሬን ራይተርስ ኦልሶ ዲቨሎፕድ ኢንተረስት ኢን ኢትዮጵያን ስተዲ ምንድነው የሚለን እነዚህ የውጭ ሀገር ጸሐፊዎች የኢትዮጵያን ታሪክ ማጥናት በጣም ይፈልጉ ነበር። one of this figure was a German ሂዮብ ሉዶልፍ ነው የሚለን። ከነዚህ ውስጥም አንድም የኢትዮጵያን ማጥናት የሚፈልግ አንድ ሰው ማን ይባል ነበር? ሂዮብ ሉዶልፍ የሚባል አንድ ጀርመናዊ ነበረ ነው የሚለን። ሉዶልፍ was the founder of Ethiopian study in Europe in the 17th century ነው የሚለን። ሉዶልፍ የሚባል ሂዮብ ሉዶልፍ የሚባል አንድ የጀርመን ጸሐፊ ኢትዮጵያን ምን አድርጓል? ስተዲ አድርጓል፣ አጥንቷል። የቱ ነው ያጠና? አውሮፓ ውስጥ ነው ያጠና። wrote Historia Ethiopica or translated into English as a new history of Ethiopia ምንድነው የሚል ምን የሚለውን የጻፈ a new history of Ethiopia ማለት የኢትዮጵያ አዲስ ታሪክ ብሎ እንዲህ ማለት እንዲህ አይነት ርዕስ ያለው ዶክመንትን የጻፈ ነው የሚለን። Rudolf never visited Ethiopia. He wrote the country's history largely based on information he collected from the Ethiopian priest named Abba Gorgorios or ወይም Abba Grigori who was Europe at that time ምንድነው የሚለን ሉዶልፍ ኢትዮጵያን ማለት የኢትዮጵያን ታሪክ የጻፈ ኢትዮጵያን ጎብኝቶ ሳይሆን ምን አድርጎ ያጠና አባ ግሪጎሪ ወይም አባ ጎርጎሪዮስ የሚባሉ ቄስ በኢሮፕ በነበሩበት ጊዜ ከነሱ ኢንፎርሜሽን በመውሰድ ነው የኢትዮጵያን ታሪክ ሊጽፍ የቻለ ነው የሚለን እንጂ ኢትዮጵያን አልጎበኝም። እሺ እቺን ወደም ያዙልኝ። ሌላው ኦገስት ዲልማን ፐብሊሽድ ቱ ስተዲስ አኒሽንት ኢትዮጵያን ሂስትሪ ነው የሚለን። ሌላው ኦገስት ዲልማን የሚባል ስለ ኢትዮጵያ ስለ አኒሽንት ጥንታዊ ኢትዮጵያኖች ሁለት ዶክመንቶችን ምን አድርጓል? ፐብሊሽድ አድርጓል ነው የሚለን። መቼ? በ19ኛው ክፍለ ዘመን ማለት ነው። Compared to Rudolf, Dillmann demonstrated all markers of objectivity in historical research and endeavors ምንድነው የሚለን ከሉዶልፍ አንጻር ዲሊማን ምንድን አድርጓል? በጣም ለፍቷል፣ በጣም ጥሯል። ይህን ሂስቶሪካል የኢትዮጵያን ሂስትሪ ለማጥናት ለማሳየት ለማስረዳት በጣም ለፍቷል ነው የሚለን ከሉዶልፍ አንጻር ዲልማን ማለት ነው። in the early 20th century historical writing meant some departure from the chronicle tradition ይላል። ምንድነው የሚለን እነዚህ አንዳንድ ሂስቶሪካል ራይቲንግ ጥንታዊ ጽሁፎች አለ መነሻቸው ምንድነው? ኮርኒክል ትራዲሽን እነዚህ ዜና መዋዕል ገድሎች እነሱን ቤዝድ አድርገው ነው የተጻፉት ነው የሚለን ከነሱ መነሻ ወስደው ነው። the 20th century saw the emergence of traditional Ethiopian writers ምንድነው የሚለን 20ኛው ክፍለ ዘመን ምንድነው እነዚህ ኢትዮጵያን ጸሐፊዎች ምን ያሉበት ነው? ብቅ ያሉበት ነው የተነሱበት ነው ነው የሚለን who made conscious effort to distance themselves from chronicles whom they criticized for adultery precising tone when writing about monarchy ይለናል። ምንድነው የሚለን ይሄኛው በ20ኛው ሴንቸሪ እነዛ ጸሐፊዎች በ20ኛው ክፍለ ዘመን ላይ ብቅ ያሉት ጸሐፊዎች እነዚህ ንጉስ አገዛዞችን አሁን ስለ ንጉስ ሲጽፉ ሞር ማለት አድንቀው የሆነ ጎላ አድርገው ነው የሚጻፍ ስለ ንጉስ አገዛዝ ሲጻፍ ግን ከእንደዚህ አይነት አጻጻፍ ምናሉ ሰፓሬት ሆኖ ራሳቸውን ለዩ ነው የሚለን። the earliest group of these writers include ከነዚህ ጸሐፊዎች ውስጥ ለምሳሌ አለቃ ታዬ ገብረ ማርያም፣ አለቃ አስመ ጊዮርጊስ ገብረ መሰ and ደብተራ ፊሳ ጊዮርጊስ፣ ነጋድራስ አፈወርቅ ገብረ ኢየሱስ፣ ገብረ ሕይወት ባይከዳኝ፣ ባልተጌታ ህሩይ ወልደ ስላሴ የሚባሉ ጸሐፊዎች ነበሩ ነው የሚለን በ20ኛው ክፍለ ዘመን ብቅ ያሉት። unlike chronicles these writers dealt with social justice, administrative reform and economic analysis to history ምንድነው የሚለን እንደዚህ ኮርኒክልስ እነዚህ ዜና እነዚህ ገድሎች ላይ ፎከስ ከማድረግ ይልቅ እነሱ ፎከስ ያደረጉት ከገድል ከመዋዕል ጋር ይልቅ ሶሻል ጀስቲስ እነዚህ ስለ ማህበረሰቡ ፍትህ፣ ስለ አስተዳደሩ፣ ስለ ኢኮኖሚኩ እነሱ ጋር እዛ ጋር ነው ፎከስ ማድረግ የጀመሩ ነው የሚለን። ታዬ ኤንድ ፍሳ ጊዮርጊስ ሮት ቦክ ኦን ሂስትሪ ኦፍ ኢትዮጵያ። ታዬና ፍሳ ጊዮርጊስ የሚባሉት ምን ጽፈዋል?
በሂስትሪ ኦፍ ኢትዮጵያ ስለ ኢትዮጵያ ሂስትሪ ጽፈዋል ነው የሚለን። አስመ ፕሮዲስ ቡክ ኦን ዘ ኦሮሞ ፒፕል። አስመ ምን ጽፏል? ስለ ኦሮሞ ፖፑሌሽን ጽፈዋል ነው የሚለን። አፈወርቅ ሮት ዘ ፈርስት አማሪክ ኖቭል ጦቢያ ኢን ኢትዮጵያ ሂስትሪ ኋይል ነው የሚለን። አፈወርቅ ደግሞ በተራው ምን ጽፏል? የመጀመሪያውን ጦቢያ የተሰኘውን ልቦወለድ የጻፈ ማን ነው? አፈወርቅ ነው። ስን ያዟት። የመጀመሪያው ልቦወለድ የጻፈ የመጀመሪያው አማርኛ ልቦወለድ የጻፈ ያም ልቦወለድ ምን ይባላል? ጦቢያ ይባላል። እሱን በኢትዮጵያ ሂስትሪ ውስጥ የመጀመሪያው ልቦወለድ የጻፈ ሰው ማን ነው? አፈወርቅ ነው። ገብረ ሕይወት ሀዝ አጼ ምኒልክና ኢትዮጵያ ኤንድ መንግስትና የህዝብ አስተዳደር የሚል ዶክመንትም አለው። ይህ ገብረ ሕይወት የሚባለው ሰውዬ ምን የሚሉ ዶክመንቶች አሉት? አንደኛ ኢምፐረር ሚኒሊክ ኤንድ ኢትዮጵያ የሚል በእንግሊዘኛው ገቨርንመንት ኤንድ ፐብሊክ አድሚኒስትሬሽን የሚል ወይም በአማርኛው አጼ ምኒልክና ኢትዮጵያ መንግስትና የህዝብ አስተዳደር የሚሉ ዶክመንቶችን ጽፏል ነው የሚለን። ብላቴን ጌታ ህሩይ ወልደ ስላሴ ሞስት ፕሮሊፊክ ኤንድ ፕሮዳክቲቭ ራይተር ኦፍ ደ ኤርሊ 20th ሴንቸሪ ነው የሚለን። በጣም ይታወቅ የነበረ ጸሐፊ ማን ነው? ብላቴን ጌታ ህሩይ ወልደ ስላሴ በጣም ይታወቅና በጣም በመጻፍ ደረጃ ይታወቅ የነበረ ጸሐፊ ነው የሚለን። ህሩይ ፐብሊሽድ ፎር ሜጀር ወርክስ ኔምሊ ማለት ይሄ በጣም ታዋቂው ሰውዬ ህሩይ የሚባለው ሰውዬ ማለት ነው። 4 ዋና ዋና መጽሐፎችን ዶክመንቶችን ምን አድርጓል? ፐብሊሽ አድርጓል፣ አሳትሟል የሚለን። ለምሳሌ የመጀመሪያው ኢትዮጵያና መተማ፣ ዋዜማ፣ የህይወት ታሪክ፣ የኢትዮጵያ ታሪክ የሚሉ ወይም በእንግሊዝኛ ኢትዮጵያ ኤንድ መተማ፣ ባዮግራፊ፣ ዲክሽነሪ፣ ሂስትሪ ኦፍ ኢትዮጵያ የሚሉ እነዚህን 4 ዋና ዋና ዶክመንቶችን አሳትመዋል የሚለን። the Italian occupation of Ethiopia interrupted the early experiment in modern history writing and publication ነው የሚለን። እነዚህ ጣሊያኖች ወደ ኢትዮጵያ ከገቡ በኋላ በዚህ ምን አድርገውታል? ኢንተረፕት አድርገውታል፣ አቋርጠውታል። ኤርሊ ኤክስፐሪመንት በመጽሐፍ ደረጃ ሞር ወደ ሞደርን ሂስትሪ እንዲጠቃለል አድርገውታል ነው የሚለው። አቋርጠውታል። ይሄ ጥንታዊ አጻጻፉን ዘዴውን እሱን ወደ ሞደርን ሂስትሪ ራይቲንግ ኤንድ ፐብሊኬሽን እንዲታተሙ ምናምን እንዲሆን አድርገዋል ነው የሚለን። አፍተር ላይብሬሽን ተክለ ጻዲቅ መኩሪያ ፎርምድ ኤ ብሪጅ ቢትዊን ራይተርስ ኢን pre-1935 ኤንድ ኢትዮጵያን ፕሮፌሽናል ሂስቶሪያን ሁ ኬም አፍተር ሂም ነው የሚለን። ማለት ኢትዮጵያ ነፃ ከወጣች በኋላ ከጣሊያን አለ ተክለ ጻዲቅ መኩሪያ የሚባል ሰውዬ በእነዚህ በጸሐፊያን በኢትዮጵያን ፕሮፌሽናል ጸሐፊዎችና እነዚህ ታሪኮችና ማለት አገር ውስጥም ካሉት ለነዛ ጸሐፊያን እንደ ብሪጅ ማለት አገናኛቸው ነው የሚለን። ሪሌት አደረጋቸው ነው የሚለን። ተክለ ጻዲቅ has published about 8 historical works ነው የሚለን። ወደ 8 የሚያክሉ ዶክመንቶችን ምን አድርጓል? ተክለ ጻዲቅ መኩሪያ አሳትሟል ነው የሚለን። ተክለ ጻዲቅ made better evaluation of his sources than his predecessors ነው የሚለን። ምን ማለት ነው? ምንድነው የሚለን? ይሄኛው ተክለ ጻዲቅ ቀደም ከነበረበት ሶርስ ይልቅ ምን አደረገ? አሻሻለ፣ እድገቱን ከፍ አደረገ ነው የሚለን። ይልማ ደረሰስ የኢትዮጵያ ታሪክ በ16ኛው ክፍለ ዘመን ሂስትሪ ኦፍ ኢትዮጵያ ኢን 16th ሴንቸሪ ይለናል። ይልማ ደራሳ የሚባለው ሰውዬ ደግሞ የኢትዮጵያን ታሪክ በ16ኛው ክፍለ ዘመን የነበረውን ታሪክ የጻፈ ነው የሚለን። ማን? ይልማ ደራሳ። ባልተን ጌታ ማህተመ ስላሴ ወልደ መስቀል ሮት ዝክረ ነገር። ይሄ ባልተን ጌታ ማህተመ ስላሴ ወልደ መስቀል የሚባለው ሰውዬ ዝክረ ነገር የሚባለውን ዶክመንት ጽፏል የሚለን። ዝክረ ነገር ኢዝ ኮምፕሬሄንሲቭ አካውንት ኦፍ ኢትዮጵያን ፕሪ-ዋር ላንድ ቴነር ሲስተም ኤንድ ታክሴሽን። ስለ ኢትዮጵያ ላንድ ቴነር ሲስተም፣ ስለ መሬት ሲስተም የነበረ ስለዛ የሚያወራ ዶክመንት ነው የሚለን ዝክረ ነገር። ገብረ ወልድ እንግዳ ወርቅ ሮት ቡክ ውዝ አስፔክት ኦፍ ላንድ ቴነር። ምንድነው? ገብረ ወልደ እንግዳ ወርቅ ደግሞ የጻፈው ስለ መሬት ይዞታ የጻፈ ዶክመንት፣ ስለዛ ዶክመንት ስለ መሬት ሲስተም ይዞታ ምናምን የጻፈ ማን ነው? ገብረ ወልድ እንግዳ ወርቅ ነው። የቅድሙ ስለ ማለት ዋር ላይ ከመሄዳቸው በፊት የነበረውን ያን ቴነር ሲስተም ወይም ስለ መሬት ይዞታና ስለ ታክስ የጻፈ ደግሞ ማን ነው? ወልደ መስቀል ወይም ባልተጌታ ማህተም ስላሴ ወልደ መስቀል። ይሄኛው ዋርጋ ፕሪዋር የነበረውን ማለት ጦርነት ከመሄዳቸው በፊት የነበረውን ያን ቴነር ሲስተም እና ስለ ታክስን የጻፈ። ገብረ ወልድ እንግዳ ወርቅ ደግሞ ስለ ላንድ ቴነር ሲስተም የጻፈ ማለት ነው።
ደጃዝማች ከበደ ተሰማ ሮት ሂዝ ሚሞር ኦፍ ዘ ኢምፔሪያል ፔሪድ ፐብሊሽድ አት የታሪክ ማስታወሻ ኢን 1962 ኢትዮጵያን ካላንደር። ምንድነው የሚለን ደግሞ ይሄኛው ደጃዝማች ከበደ ተሰማ በ1962 የነበረውን ያን ንጉሳዊ አገዛዝ የሚያስታውሰውን ጻፈ ነው የሚለን። በሱም ጊዜ የነበረው ነው ማለት ነው። በ1962 የነበረውን ያ ኢምፔሪያል ንጉሳዊ አገዛዝ የነበረውን ያንን ፔሪድ ጻፈ ነው የሚለን ደጃዝማች ከበደ ተሰማ። The 1960s was crucial decade in the development of Ethiopian historiography as history emerged as an academic discipline. በ1960 ምን መሰራችሁ እዚህ ጋር በ1960 አንደኛ የኢትዮጵያ ሂስቶሪዮግራፊ ወይም ይሄ ታሪካዊ ያጻጻፍ ያንን ሂስትሪ ማጥናት ምን አደረገ? ዲኬድ አደረገ፣ ወደቀ ማለት ዝቅ አለ ማለት ሂስትሪ በዛን ጊዜ ሂስትሪ እንደ አካዳሚክ ዲሲፕሊን ኢመርጅ አደረገ። በተቃራኒው ደግሞ ሂስቶሪዮግራፊ ደግሞ ምን አደረገ? ዲክላይን አደረገ፣ ዝቅ አለ፣ ቀነሰ ነው። ሂስትሪ እንደ አካዳሚክ ዲሲፕሊን እችን ዓመት በጣም ያዙልኝ፣ በጣም ፈተና ላይ ስለምትመጣ ነው። በ1960 አንደኛ ሂስትሪ እንደ አካዳሚክ ዲሲፕሊን ምን አደረገ? ኢመርጅ አደረገ፣ ተነሳሳ ማለት ነው፣ እንደ አካዳሚክ ዲሲፕሊን ሆኖ። ሂስቶሪዮግራፊ ደግሞ ምን አለ? ዲክላይን አደረገ፣ ዝቅ አለ፣ ቀነሰ ነው የሚለን። The pursuit of historical studies as a full-time occupation began with the opening of the Department of History in 1963 at the then the ኃይለ ሥላሴ ዋን ዩኒቨርሲቲ። ምንድነው የሚሄለው ይሄኛው? በ1963 ሂስትሪ እንደ ዲፓርትመንት ሆኖ መሰጠት ተጀመረ። የት? ኃይለ ሥላሴ አንድ ዩኒቨርሲቲ ጋር፣ ኃይለ ሥላሴ the first የሚለው ዩኒቨርሲቲ ጋር እዚህ ጋር እንደ ምን ተሰጠ? እንደ ዲፓርትመንት ሆኖ በ1963 ተጀመረ ነው የሚለን። The production of BA basis began toward the end of the decade ይላል። ምን ማለት ነው ይሄኛው? ያ ሂስትሪን ኃይለ ሥላሴ the first ዩኒቨርሲቲ ጋር ይማሩ የነበሩ ተማሪዎች ዲግሪያቸውን ለማግኘት ሲሉ ምን ማድረግ ጀመሩ? ሪሰርች መስራት ጀመሩ ነው የሚለን። The department launched its MA and PhD program in 1979 and in 1990 ሪስፔክቲቭሊ ነው የሚለን። የዲፓርትመንቱ ምንድነው የሚለን? ማስተር እና ፒኤችዲ በ1979 እና በ1990 እንደ ፒኤችዲ እና እንደ ማስተር መስጠት ጀመረ ነው የሚለን። ኢንስቲትዩት ኦፍ ኢትዮጵያ ስተዲስ ኢመርጅድ አስ ሪሰርች ኦርጋናይዜሽን ኤንድ ኢንስቲቱሽናል ሆም ኦፍ ፕሮፌሽናል ሂስቶሪዮግራፊ ኦፍ ኢትዮጵያ ኢን 1963 ምንድነው የሚለን ይሄኛው? በ1963 የኢትዮጵያ ይሄ ጥናቶችና የኢትዮጵያ ጥናቶችና ኢንስቲትዩት እንደ ምርምር ድርጅት ሆኖ ማለት የኢትዮጵያ በአጻጻፉ ደረጃ ማለት ነው ሂስቶግራፊው ላይ በ1963 እንደ ተቋም ሆኖ ምን አለ? ብቅ አለ ነው የሚለን። the institute housed a number of historians of whom the late Richard Pankhurst the first director of the institute is the worthy of note ነው የሚለን። ያ ኢንስቲትዩት በርካታ የታሪክ ምሁራኖችን ምን ብሏል? እንትን ብሏል፣ አመንጭቷል፣ አስተናግዷል ነው የሚለን። ከነዚህ መካከል ደግሞ አንዱ ማን ነው? ሪቻርድ ፓንክርሰን የሚባል የመጀመሪያው ዳይሬክተሮት እሱ አንዱ ይጠቀሳል የሚለን። ፓንክረስት ፕሮሊፊክ ፐብሊኬሽን ሪከርድ ሪሜን አንማችድ ነው የሚለን። ይሄ ፓንክረስት ወይም የመጀመሪያው ዳይሬክተር ያልኳችሁ በጣም በርካታ የህትመት ውጤቶችን ምን ብሏል? አበርክቷል ነው የሚለን እና እስካሁን ድረስ ተወዳዳሪ አልተገኘለትም ነው የሚለን። the IES disseminates the result of the research finding from the diverse disciplines through its journal called the Journal of Ethiopian Study which became the main platform of Ethiopian study in the following decade ነው የሚለን። ኢንስቲትዩቱ እነዛን የትምህርት ዘርፎች ውጤቱን የሚያሰራጭበት አንደኛ በእነዚህ ጆርናል ኦፍ ኢትዮጵያ ስተዲ በሚለው ጥናት ውጤቱን በዛ ያሰራጫል። በዚህ አማካኝነት አድርጎ በዚህ የጥናት ዘርፍ ውጤቱን ያሰራጫል ነው የሚለን። ኢን ፖስት ኮሎኒያል ፔሪድ ፕሮፌሽናል ኦፍ ሂስትሪ ኢመርጅድ ኢን አዘር ፓርት ኦፍ ዘ ኦን ምንድነው የሚለን? ሂስትሪ በሌሎች እነዚህ በኮሎኒያል ፔሪድ ማለት በቅኝ ግዛት ጊዜ ፖስት ኮሎኒያል ፔሪድ ማለት ቅኝ ግዛት ከተያዙ ማለት ካለፈ በኋላ ሂስትሪ በሌሎች አፍሪካ ቀንድ ሀገራት ምን ሆነ ማለት ኢመርጅ ያደረገ ተነሳሳ ነው የሚለን። በሌሎች አፍሪካ ቀንድ ሀገራት ማለት ነው። with the establishment of independent nation and deeper interest in
exploring their own past quickly emerged among African ማለት ሌሎች እንትን አለባቸው ፍላጎት አደረባቸው የራሳቸውን ሂስትሪ በመጻፍ ደረጃ ማለት ነው ኢንተረስት ሆኑ የራሳቸውን ያን ኢቨንት በፓስት ያደረጉትን በመጻፍ ደረጃ ምን አላች ኢንተረስት ፍላጎታቸው ተነሳሳ ምናምን የሚለን due to this development an urgent need to recast or reorganize the historical record and recover the evidence of many lost pre-colonial civilization started ምንድነው የሚለን በዚህ ዲቨሎፕመንት ጊዜ በማለት በቅኝ ግዛት ጊዜ በነበረው ጊዜ የነበሩትን እነዛን የታሪክ መዛግብትን ምን ማድረግ ጀመሩ ሪኦርጋናይዝ ማድረግ ጀመሩ ማሰባሰብ ጀመሩ የጠፉትን በቅኝ ግዛት ጊዜ ሎስት የሆኑትን የጠፉትን እነዛን ማሰባሰብ ማደራጀት ጀመሩ ነው የሚለን the decolonization of Africa histographhy ይላል ይሄ ማለት ቅኝ ግዛትን ለማጥፋት የተደረገው የአፍሪካ ስለሱ ነው የሚያወራ required new methodological approach tool of investigation to the study of the past involved critical use of oral data in tapping the precept of ancillary disciplines like archaeology, anthropology, linguistics ይላል ምንድነው የሚለን ይሄ የአፍሪካን ታሪክ ቅኝ ግዛት ስለማጥፋት ነው የሚያወራ እና ምንድነው የሚላችሁ ይሄኛው ፓርት ያለፈውን ታሪክ ለማጥናት ከተፈለገ አዳዲስ የሆነ ዘዴዎችን ማቅረብ ይጠይቃል ነው የሚለን እና እነዚህ ኦራል ዳታዎች የቃል መረጃዎችን አጠቃቀም እንዲሁም ማለት እንደ አርኪኦሎጂ አንትሮፖሎጂ እና የቋንቋ ጥናት ያሉትን ተጨማሪ የጥናት ዘርፎችን ምን ማድረግ ያስፈልጋል እነዚህን ዘዴዎችን ግንዛቤ ላይ ማድረስ ያስፈልጋል ለሚለን in the post colonial period European intellectuals felt discomfort with Eurocentrism of previous scholarship therefore they provided an intensive academic study of African study which is an innovation that has spread to North America by the 1916 ይላል ምንድነው እንደ ከቅኝት ግዛት በኋላ after the post colonial period አውሮፓውያን ምንድነው ይሄ የአውሮፓ ማዕከላዊነት ወይም ኢሮሴንትሪዝምን ምን አደረጉ ይሄን ሐሳብ አፍሪካውያኖች ምን አደረጉ እንደ ስለተቃወማቸው ምንም እንትን አልተመቻቸውም ዲስኮምፎርት ሆኖ አልተመቻቸው ይሄን በመቃወም እነዚህ አፍሪካውያኖች ይሄን ኢሮሴንትሪዝምን በመቃወማቸው እነዚህ አፍሪካ ማለት ያ ታሪኩ እየተጠናከረ ስለሄደ ይፈጠራ በ1960 ወዴት ሄደ ወዴት ተስፋፋ ነው የሚለን ወደ ሰሜን አሜሪካ በ1960 እየተስፋፋ ሄደ ነው የሚለን foundational research was done at School of Orientation and African Studies in London and the Department of History at the University of Wisconsin Madison ይላል ምንድነው የሚለን ይሄኛው እነዚህ መሰረታዊ ምርምሮች የተካሄዱት በለንደን በሚገኘው የምስራቅና የአፍሪካ ጥናቶች ትምህርት ቤት እንዲሁም በዊስኮንሲን ማዲሰን ዩኒቨርሲቲ የታሪክ የትምህርት ክፍል ውስጥ ነበር የሚለን francophone scholars have been as influential as anglophones ይላል እነዚህ ፈረንሳይኛ ተናጋሪዎች ምሁራን እንደ እንግሊዘኛ ተናጋሪዎች ተመሳሳይ የሆነ ምን ነበራቸው ተጽዕኖ ነበራቸው ነው የሚለን ተጽዕኖ አሳድረዋል የሚለን yet African historiography has not been sole creation of interested European ይለናል እነዚህ ሆኖም የአፍሪካ ታሪክ አጻጻፊ ፍላጎት ያላቸው አውሮፓውያን ብቻ አይደሉም እነሱ ብቻ አይደሉም ክሬት ያደረጉት የፈጠሩት ነው የሚለን African university have despite the instability of politics and civil war in many areas trained their own scholars and sent many others overseas for training who eventually published numerous work on different aspects of the region history ይለናል እነዚህ የአፍሪካ ዩኒቨርሲቲዎች በብዙ የአካባቢዎች የፖለቲካል አለመረጋጋት ማለትም እንደ እርስ በርስ ጦርነት ቢኖርም የራሳቸውን የሆነ ምሁራን ምን ብለዋል አሰልጥነዋል ነው የሚለን እንዲሁም ሌሎች ብዙዎችን ለስልጠና ወደ ውጭ ሀገር ልከዋል እነዚህም ለእንትኑ ለሪጅን ለአካባቢው ምን አድርገዋል በርካታ የሆነ ስራዎችን ምን ሰርተዋል ይላል የመጨረሻው ርዕስ ጂኦግራፊካል ኮንቴክስት ይላል
The term Ethiopia in the Horn refers to the part of North-East Africa which now contain the country of Djibouti, ኤርትራ፣ ኢትዮጵያ and ሶማሊ ይለናል። ይሄ ኢትዮጵያና የአፍሪካ ቀንድ አካባቢ የምንለው ከአፍሪካ በስተሰሜን ምስራቅ በኩል የሚገኝ ነው። ይህም ጅቡቲን፣ ኤርትራን፣ ኢትዮጵያንና ሶማሊያን የሚይዝ ክፍል ነው የሚለን። ማፑ ጋር እንደምታዩት እዚህ ጋር በስተሰሜን ምስራቅ በአፍሪካ ከአህጉሯ በስተሰሜን ምስራቅ በኩል የሚገኝ ነው የሚለን። The region's history has been shaped by contact with other ድሮ ማለት ይህ አካባቢ በምን ሸፕ ማለት በምን አይነት ግንኙነቶች ይታወቃል? አንደኛ በኮመርስ፣ ማይግሬሽን፣ ዋር፣ ስሌቨሪ፣ ኮሎኒያሊዝም፣ the waxing and waning of the state system ማለትም እንደ ንግድ፣ ስደት፣ ማይግሬሽን ስደት፣ ዋር ጦርነት፣ እንደዚህ የባህሪያ ንግዶች፣ ቅኝ ግዛት፣ እነዚህ ስቴቶች በሚያድጉበትና በሚቀነሱበት በእነዚህ ምን የሆነ ነው ሸፕድ የሆነ ነው የሚለን። ከሌሎች ኮንታክት ከሌሎች ጋር ምን የሆነ ነው በእነዚህ ሸፕድ የተደረገ ነው የሚለን። to considerable extent the evolution of human history also on to geographical factor የሰው ልጅ ኢቮሉሽኑ አመጣጡ ሂደቱ በላይ በጠቀስናቸው በእነዚህ ብቻ አይደለም ማለት ጂኦግራፊካል ፋክተሮችም አሉ። ለምሳሌ እንደ ድሬኔጅ ሲስተም ማለት ይሄ የውሃ ተፋሰስ ሀገሮች አሉ አይደለ? የነሱን ሲስተም፣ ቶፖግራፊ፣ አቀማመጡ፣ ክላይሜቱ፣ እነዚህ አየሩን ኮንዲሽን በእነዚህም ፋክተር የተደረገ ነው የሚለን። ኢትዮጵያ and the horn lies between የኢትዮጵያና ይሄ የአፍሪካ ቀንድ አካባቢ ሀገሮች የሚገኙት በሬድሲያ፣ በቀይ ባህር፣ በገልፍ ኦፍ ኤደን እነዚህ በኤደን ባህር የሰላጤ እና በህንድ ውቅያኖስ አካባቢ ነው የሚገኝ ይሄ የኢትዮጵያና የአፍሪካ ቀንድ አካባቢ ነው የሚለን። on the one hand and the present the eastern frontier of Sudan and Kenya on the other side ምንድነው የሚለን? ይሄኛው ፓርት ደግሞ ምንድነው የሚለን? የዛሬዋ የምስራቅ የሱዳን ድንበርና በሌላ በኩል ደግሞ ይሄ የኬንያ ድንበር የዛም አካል ነበረ ነው የሚለን። Since early times, the Red Sea and the Gulf of Aden linked the Northeast Africa to the Eastern Mediterranean, the Near and the Middle East, India and the Far East. Likewise, the Indian Ocean has linked East Africa to the Near and the Middle East, India and the Far East. ምንድነው የሚለን? ከጥንት ጊዜ ጀምሮ ቀይ ባህርና የኤደን ባህር ሰላጤ ሰሜን ምስራቅ አፍሪካን ከምስራቅ ሜዲትራኒያን ባህር ጋር ከቅርብና ከመካከለኛው ምስራቅ ከህንድና ከሩቅ ምስራቅ ጋር ያገናኝ ነበር ነው የሚለን። ማለት በተመሳሳይም ደግሞ ይሄ የህንድ ውቅያኖስ ምስራቅ አፍሪካን ከቅርብና ከመካከለኛው ምስራቅ አፍሪካ ጋር ምን ይል ነበር ያገናኝ ነበር ይለናል። ሌላው ፊዚካል ፊውቸር ይላል። The region consists chiefly of mountain uplifted through the formation of Great Rift Valley. ምንድነው ይህ አካባቢ ኢትዮጵያና የምስራቅ አፍሪካ አካባቢ ምንድነው የሚለን? እነዚህ አፕሊፍት ማለት ቀጥ ያሉ ተራሮችና በታላቁ የስምጥ ሸለቆ በእነዚህ ፊዚካል ፊውቸሮች ነው ይታወቃል ነው የሚለን። The Rift Valley is fissure in the earth's crust running from Syria to Mozambique and marking the separation of the African and Arabian tectonic plate. ምንድነው የሚለን? ይህ ታላቁ ስምጥ ሸለቆ ከሲሪያ አንስቶ እስከ ሞዛምቢክ ይደርሳል። እንደገና ደግሞ አፍሪካን ከአረብ አገሮች ምን አድርጓል? ሰፓሬት ለይቷቸዋል ነው የሚለን። The major physiographic feature of the region are massive highland complex of mountain and plateau. ምንድነው የሚለን? ይህ አካባቢ በምንድነው የሚታወቅ? ይሄ በጣም ቀጥ ያሉ ተራሮችና እነዚህ ከፍ ያሉ ጠፍጣፋ ቦታዎች በእነዚህ ይታወቃል ነው የሚለን። divided by the Great Rift Valley አንደኛ እነዚህ አካባቢዎች ደግሞ በምን የተከፈሉ ናቸው? በታላቁ ስምጥ ሸለቆ ይሄ ታላቁ ስምጥ ሸለቆ እነሱን ሰንጥቆ ነው የሚያልፍ ነው የሚለን። surrounded by lowland semi desert tropical forests along the free valley ነው የሚለን። ይህ አካባቢ እነዚህ በዝቅተኛ ቦታዎች የተከበበ ነው። እነዚህ በበረሃ ከፊል በረሃ እነዚህ ጫካዎች በእነዚህ ምን ያለ ነው የተከበበ ነው የሚለን። the diversity of the soil leads to regional variation in በምን ይለያል? የአካባቢው ዳይቨርሲቲው በምን ይለያል? አንደኛ በክላይሜት ይለያያል፣
በአየር ንብረቱ በናቹራል ቬጂቴሽን በዚህ ይለያያል። በተፈጥሮ አቀማመጡ ይለያያል። ሶይል ኮምፖዚሽን በአፈሩ ይለያያል። ሰትልመንት ፓተር ይሄ አሰፋፈሩ የህዝቡ አሰፋፈር ራሱ በዚህ ይለያያል ነው የሚለን። the people across the region are diverse ምንድነው ህዝቡ ይለያል ነው የሚለን። በሚለያል አንደኛ speak vast number of language በቋንቋ ይለያል። profess to many distinct religion ሃይማኖቱ ይለያያል። live in various type of dwelling በተለያየ መኖሪያ ቦታዎች ይኖራሉ። live in various type of dwelling አሁን ያልኳችሁ ነው። engage in wide range of economic activity ያለው ኢኮኖሚክ አክቲቪቲ ራሱ ይለያያል። interacted throughout history from various location አቀማመጡ ራሱ ይለያያል ነው የሚለን። except some unique area share common ፓስት ይለናል። ማለት ታሪኩ ማለት ለየት ካሉ አካባቢዎች በስተቀር ሁሉም ተመሳሳይ የሆነ ታሪክ አላቸው ነው የሚለን። ድሬኔጅ ሲስተም ይሄ የውሃ ፍሰቱ ምናምን ነው የሚል እሱን እንየው። the drainage system it is a geographical factor that had profound impact on human history ምንድነው ይሄ ድሬኔጅ ሲስተም ጂኦግራፊካል ፋክተር ነው እና በሰው ልጅ ሂስትሪ ውስጥ ምን አለው ኢምፓክት ኢፌክት አለው ነው የሚለን። ኢትዮጵያ and the horn has 5 principal drainage system ኢትዮጵያና ይሄ አፍሪካ ቀንድ አካባቢው 5 ዋና ዋና ድሬኔጅ ሲስተሞች አሉት። እነሱም የመጀመሪያው ናይል ሪቨር፣ ጊቤ ወይም ኦሞ ጎጀብ፣ ገናሌ ወይም ጁባ ሸበሌ፣ the አዋሽ ሪቨር and the Ethiopian Rift Valley Lakes system እነዚህን ይዛል ማለት ነው። እሺ flowing from Uganda in the south to the Sudan in the north, the White Nile meets the Blue Nile or Aba in Ethiopia that starts from the Avrion of Tana Ike in Khartoum and eventually drain into Mediterranean Sea or Egypt. ምንድነው የሚለን ነጭ አባይ ከደቡብ ኡጋንዳ ወደ ሰሜን ሱዳን እየፈሰሰ በካርቱም ማለት ይሄ ብሉ ናይል የምንለው ወይም በእኛ በኢትዮጵያ አባይ ተብሎ የሚጠራው ከጣና ጋር የሚመነጭ ከዚህ ጋር ነጭ አባይ ምን ያደርጋል ይገናኛል እና በስተመጨረሻም በግብጽ በኩል አድርጎ ወዴት ይፈሳል ወደ ሜዲትራኒያን ሲ ይፈሳል ነው የሚለን። the Awash river system is entirely confined to Ethiopia and links the cool rich highlands of central Ethiopia with the hot dry lowlands of Danki depression ምንድነው የሚለን ይሄ የአዋሽ ወንዝ ሲፈስ ማለት ነው ስርዓቱ ሙሉ በሙሉ ማን ውስጥ ነው ያለ ኢትዮጵያ ውስጥ ብቻ ነው ያለ እና መካከለኛው ኢትዮጵያ ቅዝቃዛ ለም እንደዚህ ደጋማ አካባቢዎች ወይም እነዚህ ዳንክል ዲፕሬሽኖች ወይም ድራይ ሎላንዶች ማለት ነው ዳንክል ዲፕሬሽን እና ሞቃታማ ደረቅ ዝቅተኛ አካባቢዎች ላይ ምን ይላል ይገናኛል ለሚነን። The Ethiopian Rift Valley Lakes system is a self-contained drainage basin and includes a string of lakes stretching from Lake Zawai in the north to Lake Turkana, formerly known as Rodolf, as the Ethiopian border ይላል። ምንድነው የሚለን ይሄ የኢትዮጵያ ስምጥ ሸለቆ ስርዓት ራሱን የቻለ አንድ የውሃ መፋሰስ ሲስተም ነው የሚለን እና ይሄ ከሰሜን ከዝዋይ ሐይቅ አንስቶ በኢትዮጵያ ኬንያ ድንበር ላይ እስከሚገኘው ቱርካና ማለት ይሄ ቱርካና በመጀመሪያ አካባቢ የነበረ ስሙ ሩዶልፍ ነው። እስከሱ ድረስ የተራዘመ የሐይቆች ምንድነው ሲስተም ሰንሰለት ስርዓት እሱን ጭምር ያካትታል ነው የሚለን። በጊቤ ወይም ኦሞ ጎጀብ ሪቨር ሲስተም ሊንክስ ሳውዘርን ኢትዮጵያን ቱ ዘ ሰሚ ዲዘርት ሎላንድ ኦፍ ኖርዘርን ኬንያ ምንድነው የሚለን ይሄ የጊቤ ወይም ኦሞ ጎጀብ ወንዝ ስርዓት ደቡብ ኢትዮጵያን ከሰሜን ኬንያ ከፊል በረሃማ ዝቅተኛ መሬቶች ጋር ምን ይላል ያገናኛል ለሚለን። the Shabelle and Ganali river originate in the eastern highland and flow southeast toward Somalia and the Indian Ocean ምንድነው የሚለን ይሄ ሸበሌና ገናሊ ወንዞች ከምስራቃዊ ደጋማ ቦታዎች በመነሳት ወደ ሶማሊያና ወደ ህንድ ውቅያኖስ ምን ይላሉ ይፈሳሉ ነው የሚለን። the ሸበሌ disappears in sand just inside the coastline ምንድነው የሚለን ሸበሌ በባህሩ ዳርቻ በአሸዋ ውስጥ ምን ይላል ይቀራል ነው የሚለን። ይሄ አሁን ፈተና ላይ ይመጣል በደንብ ያዙልኝ። የትኛው ወንዝ ነው ማለት የትኛው ምንም ባህር ምናምን ጆይን የሚያደርግ አሸዋ ውስጥ የሚቀር ተብላችሁ ልትጠየቁ ትችላላችሁ እና ሸበሌ አሸዋ ውስጥ ይቀራል ማለት ነው። ገናሌ ናውናስ ጁባ ኢን ሶማሌ ሜክስ ኢት ቱ ኢንዲያን ኦሽን ገናሌ ወይም ገናሌ የሚባለው ወንዝ ልክ ሶማሊያ ውስጥ ሲገባ ስሙን ይቀይርና ጁባ ይባላል። ገናሌ በእኛው ነው ልክ ይሄ ወንዝ ልክ ሶማሊያ ሲገባ ጁባ ይባላል
እና ይህ ወደ ህንድ ውቅያኖስ ውስጥ ይፈሳል ለሚለን። አሁን ደግሞ ኢንቫይሮንመንታል ዞን የሚለው ጋር ገብተናል። ኢትዮጵያ ኤንድ ዘ ሆርን ካን ቢ ዲቫይድድ ኢንቱ 3 ሜጀር ዲስቲንክት ኢንቫይሮንመንታል ዞን። ምንድነው የሚለን? ኢትዮጵያና የአፍሪካ ቀንድ አገሮች በዋናነት በሶስት ዋና ዋና ዞኖች ይከፋፈላሉ። እነሱም አንደኛ ሃይላንድ ዞን፣ ሁለተኛ ሎላንድ ዞን፣ ሶስተኛ ደግሞ ሪፍት ቫሊ ዞን ብለን በሶስት እንከፍላቸዋለን። እነዚህ ኢንቫይሮንመንታል ዞኖች ምን ምን አልኳችሁ? ሃይላንድ ዞን፣ ሁለተኛ ሎላንድ ዞን እና ሪፍት ቫሊ ዞን ብለን በሶስት እንከፍላቸዋለን። the vast eastern lowland covers the narrow coastal strip of northeastern ኤርትራ and descend southern to include much of lowland ይለናል። ምንድነው የሚለን ይሄኛው ፓርት? ሰፊው ምስራቃዊ እነዚህ ሎውላንዶች ጠባቡን ይሄ የሰሜን ምስራቃዊ የባህር ዳርቻ ይሸፍናሉ ነው የሚለን። እንዲሁም ወደ ደቡብ ወርደው ሎውላንዶችን እነዚህ ዝቅተኛ ቦታዎች ደቡብ ላይ ያሉትን ዝቅተኛ ቦታዎችን ይሸፍናሉ ነው የሚለን። ከነዚህ ውስጥም አንደኛው ኤርትራ፣ ሳህል፣ ዳንኪል ዲፕሬሽን፣ ሎወር አዋሽ ቫሊ ኤንድ ዳሪድ ትሬን ኢን ኖርዝ ኢስት ኦፍ ሪፐብሊክ ጅቡቲ እነዚህን ይሸፍናሉ ነው የሚለን። ኢት ዜን ኤክስተንድስ ቱ ማለት በተጨማሪም እንደ ኦጋዴ፣ ሎወር ፓርት ኦፍ ሐረርጌ፣ ባሌ፣ ቦረና፣ ሲዳሞ ኤንድ ዘ ሆል ቴሪቶሪ ኦፍ ሪፐብሊክ ሶማሌ እነዚህን ይሸፍናሉ ይለናል። ዘ ግሬት ሪፍት ቫሊ ዲቫይድ ዘ ዌስተርን ኤንድ ኢስተርን ፓርት ኦፍ ዘ ሪጅን ኢንቫይሮንመንታል ዞን። ምንድነው የሚለን? ይሄ ታላቁ ስምጥ ሸለቆ ይሄ ምዕራባዊና ምስራቃዊ ዞኑን ምን ይላል? ይከፍላል ለሚለን። the eastern extension of the highland massive consists ይሄ ምስራቃዊ የተከፈለው ከፍተኛ ቦታዎች እነዚህ በውስጣቸው አንደኛ አርሲን፣ ባሌን፣ ሐረርጌን ፕሌቱ በውስጣቸው ይዛል ነው የሚለን። የእነዚህም ዋና መገለጫቸው ምንድነው? እነዚህ ቀጥ ቀጥ ያሉ ተራሮች እና በጣም ጥልቅ የሆነ ስምጥ ሸለቆ በውስጣቸው ይዘዋል ነው የሚለን። እንግዲህ ይህን ይመስላል ዩኒት 1 ቪዲዮ እንደወደዳችሁ ተስፋ አድርጋለሁ። ቪዲዮ ከተመቻችሁ ላይክ አድርጉልኝ፣ ለሌሎች ተማሪዎችም ሸር አድርጉላቸው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሸር በማድረግ ጁኒየር አካዳሚ ለተማሪዎች እንዲደርሱ አድርጉልን። በቀጣይ ቪዲዮ እስክንገናኝ ድረስ መልካም የትምህርት ጊዜ